አብርሽና ሄርሜላ ወደ ወሎ 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 የሚል ዘፈን አለ። ወሎ በጣም የምታምርና ደስ የምትል አገር ናት። ማለት እጅ ባላቅም በቪዲዮ ብዙ ጊዜ አይቻለሁና እንግዲህ ወደ ወሎ ሊሄዱ ነው አብርሃምና ሄርሜላ ማለት ነው ለመዝናናት። አዲሱ ልጅ እንግዲህ ዛሬ ደግሞ ቻናል ላይ ቪዲዮ ተሰርቶላቸዋል። እኔና ሄርሜላ ቪዲዮ ሰርተንለታል። እሱ ደግሞ በነፃ ወሎ ወስዶ ምንፈልግበት ቦታ እየወሰደ ያጽናናናል ብለዋል። እንግዲህ አብርሃም ሄርሜላ እንግዲህ ፈርታለች። ያው ወሎ ላይ ታውቃላችሁ በጣም ቆንጅዬ ጽድት ያሉ መለሎ የሆኑ ሴቶች አሉና በዛው እንዳትቀማ ማለት ነው። ምን አለ መሰላችሁ አብርሃም ራሱ እኔ የፍቅር ሰው ነኝና እዛ ከሄድኩ ግን ከባድ ነው፣ ለኔ ከባድ ነው፣ ጠባቂ ያስፈልገኛል ብለዋል። እንግዲህ አንተ አእምሮክን ራስህ ካልጠበቅ እንዴት ሰው ሊጠብቅ እኮ አይችልም። ራስክ መጠበቅ ያለብክ ራስን ስታስከብር ነው ሰውም ሊያከብርክ ሰውም ላይ ጠጋም ይችላል። አንተ ዝም ብለህ የምትዘረር ከሆነ ታዲያ ላይ መጡ ነው እንደ አብርሽተዋ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። በአዲሱ ልጅ ስሙ ማን ነበረ? ማን ስሙን አላስኩም ማለት ነው። ግን ሄርሜላና አብርሃም መጥቷል። ወደ ወሎ ሊሄዱ ነው። ሄርሜላ ግን ፈርታለች አብርሃም እንዳትቀማ ማለት ነው። የወሎ ቆንጆ ሸበላ ከሩትዬ ባይበልጡም ግን የወሎ ሴቶች በቁንጅና አይታሙም ማለት ነው። መለሎ ናቸውና ሄርሜላ ደግሞ እንደምታዩት ድፍጥጥ ነችና ያው እሷን ትቶ ወደ ሌላ ደግሞ እንዳይሄድ በጣም ሰግታለች። ለማንኛውም በደንብ ያዝ ጠበቅ አድርገው